ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ ወይ? እንኳን አደረሳችሁ ለአብይ ጾም እላለሁ። ኦርቶዶክስ ውድ ቤተሰቦች ማለት ነው። እንኳን አደረሳችሁ። ይችን ጾም በሰላም በፍቅር ያስፈታን እያልኩኝ ያው ወደ ዛሬ ሄርሜላዬ እንደዚህ አምሮባት ፏ ብልጭ ብላ መታለች ማለት ነው። ትናንትና ሩታዬ ሄዳ ነበረ ዝዋይ ስትሄድ እንግዲህ አብልሽ ልታታልልኝ ነው። ለማንኛውም አዲስ አበባ ስንመጣ እንነጋገራለን ብሎ ቢያሳምናትም እሷ በምንም ታምል እንትላልለውም ብላለች። ያው እንትላቸው እኮ ምን መሰላችሁ የውሸት መሆኑ የሚያስታውቀው የድራማ መሆን የሚያስታውቀው እሷ የሆነ እንትሏን አይታችኋት እንደሆነ እንዴት እኔን እንደማይፈልግ ሰው ምናምን እያለች እንትን እያሾፈችበት ነበር ማለት ነው። እና ያው ባንዴ መቼም ይህን ሁሉ አመት በህዝቡ ላይ ተጫውተው ባንዴ ታርቅሻለሁ ብሎ መቼም ሊነግራት አይችልም አይደል እንዴ? እስቲ እናንተ ፍረዱ። ባንዴ እንዴ ነው? ሄርሜላ ደግሞ ለምን ብዬ ብላ ትናንትና በውግ ነበረ ቆጥልጥል የተሰራችው። ዛሬ ደግሞ የፍቅረኛሞችን ቀን በማስመልከት ማለት ነው ውሻዋን ይዛ ከች ብላለች ማለት ነው። ውሻ ነው ወይ አሻንጉሊት? ውሻ ይመስላል። እሱን ይዛ ከች ብላለች። እኔ ይበልጣለሁኝ እያለች ነው እንግዲህ። እኔ ይበልጣለሁ እኔ ነኝ እኮ ዝዋይ እንዲንዝናና ያመጣሁት ብላ። በነገራችን ላይ አብረው ሂደው ማለት ነው ከዛ ይችን እንስራ ብለው ተባብለው ነው እንጂ ሩታን ብቻዋን አልሄደችም። ሄርሜላና አብርሽም ብቻቸውን አልሄዱም። ይቺ ቀልድዋን ተዋትና፣ ለማንኛውም አሁን ይቺ ጦም ነች። ጦማችን ደግሞ በጥሩ ነገር ይዛችሁልን፣ በመጨቃጨቅ ሳይሆን አብራችሁ ከልጆቻችሁ ጋር እኛም ወደ ኃጢአት እንዳንገባ ማለት ነው ከልጃችሁ ጋር ስትመጡ እኛም ጥሩ ነገር እንፈታፍታለን ማለት ነው። እና ያው እውነቱን ነው እየተናገርኩ መሄደው እኔ ማለት ነው። ወደ ኃጢአት ተመግባታችን በፊት እናንተ ደህና ነገር ስታመጡልን እኛም ደህና ነገር እናወራለን። እና እግዚአብሔር ግን እንደው የራሳችን የሆነ ሰጥቶን የራሳችን የሆነ እኔ እግዚአብሔርን ነው የምላችሁ። አሁንስ መረድ ነው ያለኝ ማለት በሰው መስራትም ያስጠላል። ሁልጊዜ ግን እንዴት ታረጉታላችሁ? አሁን ወደን አይደለም። እኛም እኮ እዛ ስደት ላይ ያለነው ልጆች ማለት ነው። አሁን ለመግባት አይመችም። የሆነ የራሳችሁን ቪዲዮ ለመስራት አትችሉም። በዛ ላይ ደግሞ ዝም ብላችሁ ቁጭታላችሁ። ደግሞ ያው ቻናላችሁ ታውቃላችሁ እየሰራችሁ ምንም እንትል ካፍ ማይል ነው። እንኳን ትታችሁት ማለት ነው። እንኳን ትታችሁት ቀርቶ ለዚህ ነው ያው ፈጣሪ ያውቃል ይቅር ይበለን እያልን እያማን በማማት ሰው ማማት እያል መስራት ነው እላችኋለሁ። ውድ ቤተሰቦቼ መጀመሪያ አፋችን ሲጦም ነው ጦማችንን የሚቀበረንና እንደው ለአፋችን መጦም የራሱ ጥሩ ነገር ይዛችሁልን እላለሁኝ ማለት ነው። ለእኛ ነው የማስበው እንጂ እናንተማ ለምዳችሁታል። እናቴዋ እኛ ለምን አፋችን ለማይጦመው ለአፋችን መጦም ይዛችሁልን ነው። ጥሩ ነገር ስታመጡልን ደግሞ እኛም ጥሩ ነገር እንሰራለን። ለምሳሌ ከልዑል ጋር ስትመጡ በቃ በደስታ እንዲህ ነው አብርሽና ሩታ ከልዑል ጋር መጡ እያል በቃ እንትን እንላለን። እና ዛሬ ማታ ለማንኛውም ዛሬ ማታ ጠብቁ። እውነቴን ነው የምላችሁ። ዛሬ ማታ አብርሽና ሩታ ልዑል አብለው ወደ አዲስ አበባ ይመለሳሉ ማለት ነው። ልጇን መቼም ጥላ እንትን አልሄደችም። ልጇን ይዛ ነው የምትሄደው። ስለዚህ ዛሬ ልጃቸውን ይዘው ይመለሳሉ። ቪዲዮውን ተመልከቱ ዛሬ ምን እንደሚፈጠር። ሄርሜላ ደግሞ እዛው ፌንት ተነቅራለች ማለት ነው። ውሻሽን ታቅፈሽ ቁጭት ያለች ማለት ነው። ሄርሜላዬ እንግዲህ በአዲስ ነገርም ተመጣሽ። በቃ ያው ምንም ማድረግ አይቻልም። አሁን እንግዲህ አንቺም ጦም ነው የሰው ባልም አታባልጊ። እውነቴን ነው የምልሽ ሄርሜላዬ የሰው ባል አታባልጊ። አሁን በኋላ በቃሽ። እችን 2 ወር እንኳን ታቀቢ እስቲ። ታቀቡ። የሰው ባል አታም አሁን ካማረ አልጋ ላይ ሳይሆን መሬት ላይ ብንተኛ ይሻላል። እና ይችን 2 ወር እንኳን እንደው እስቲ ታቀቡ።
ምን ልበላችሁ? ወይ አይድሊ እኔ አንቺ መጀመሪያ ፊሽን ሳታቅቢ እንዳትሉ ብቻ። እኔ ያው እኔ እኮ ይቅር ይበለኝ እያልኩ ነው የምሰራው፣ ይቅር ይበለኝ እያልኩ ነው። እና ታቀቡ ብዬ ነው የምመክራችሁ። እንግዲህ የሁለቱም ጦም በአንድ ሊገባ ነው። እንግዲህ በሁለት ቀን ልዩነት ነው። ያው እናንተ ተጨረሳችሁ በኋላ እኛ 1 ወር እንሞላለን ማለት ነው። 1 ወር ይቀረናል። እግዚአብሔር ይችን ጦም አስጨርሶ አስፈጥሞ እንደው በሰላም በፍቅር ሀገራችንን ሰላም አድርጎ የሁላችንንም ጦም እንደው ሙስሊሙም በዱዋ ክርስቲያንም በጦለት ጣልዩ ይሄ የሁለታችንም ጦለት ሰምቶ ሀገራችንን ሰላም አድርጎ ሀገራችን ገብተነው ፎይ ብለን ጦማችንንም ሳናማጡማል። በቃ ሁላችንም ስደት ላይ ያለነው ሙስሊም ክርስቲያኑ አገሩ ተመልሶ አገራችን እንደማንኛውም እንዲህ የኛ ሀገር እኮ ለምለም ነች። እዚህ ሀገር እኮ ማለት ነው። እንደው ቆይ እስቲ እናንተዬ፣ እኔ ግን 2 ወር ምናምን በልድ ቅዝቃዜ ያለ ይባል ነበር። እዚህ እኮ አሁን ተመጣሁኝ እንዴ መች በርዱ እንትሉ ቅዝቃዜው ራሱ 1 ወር ቆየ እንዴ። እና ለምለም የሆነች ሀገራችንን ሰላም አድርጎ አገራችን ለማግባት ያብቃንላችኋለሁኝ። ለማንኛውም ሩታዬ ዛሬ እንትሏ ላይ ቲክቶኳ ላይ የሆነ እየሳቀች እንትል ብላባችኋለች ማለት ነው። ለሚገባችሁ ይግባችሁ፣ እኔና ብሪሽ አልተለያየንም እያለቻችሁ ነው ማለት ነው። ሄርሜላ ደግሞ ያው ከአዲሱ ፍቅረኛዋ ጋር ትመጣለች ማለት ነው። አዲሱ ፍቅረኛዋ ይሄው አዲሱ ፍቅረኛዋ። ስለዚህ እናንተ ደግሞ ያው ሩታዬና ብሪሽ ደግሞ አብረው ይመጣሉ ዛሬ ወደ አዲስ አበባ ይመለሳሉ ማለት ነው። እሱን ሳትይዝ አትሄድም። ወስና ነው የመጣችው። ባሌን ሳልይዝ አልሄድም፣ ልጅና ባሌን ይዤ ነው የምሄደው ብላለች። ያው ይዛው ትሄዳለች ብለን እናስባለን። ያድርግልሽ ብለናል። ያድርግልሽ። ይችን 2 ወር ጦም በሰላም ጦም ውስቲ በፍቅር በአንድነት በስምምነት በሳቅ በጨዋታ ማለት ደስ ይላል እኮ። እውነቴን ነው የምላችሁ። እንደዚህ በቃ በሳቅ በጨዋታ ሁሉንም ነገር ስታሳልፉት ያለፈውንም ያላለፈውንም ሁሉንም ተቻችላችሁ ስታልፉ፣ አብሬሽ ደግሞ አትንቀባረር እሺ። አሁን ሄርሜላ እንደዚህ አረገች ብለህ የልጅህ እናት ትሻልሃለች። እናቴ እኔ እሻልሃለሁ የልጆችህ እናት ብላለች የአገሬ ሙስሊም ማለት ነው። ባሏ ጥሏት ሳዱላ ነው የሚባለው የኛ ሀገር እንደዚህ ያራገቡ ምናምን ልጆች እና እሷን ያሳድዳል። ከዛ ዘፈነችለት ረጅም ሳዱላ መቀነት የሌላት እኔ እሻልሃለሁ የልጆችህ እናት አለችው። እና ይችን ደግሞ አያቴ ነች የምነግረኝ። በነገራችን ላይ የኔ አያት በጣም ተረት ትችል ነበር። እንደ ውስጣውን ብትኖረልኝ ኑሮ ደህና ተረት እንትል ነበረ። ግን ያው ምን ታደርጉታላችሁ፣ እንኳን አያቴ እናቴ የለችም። እና ስለዚህ ያው የልጅህ እናት ትሻልሃለች። ሄርሜላዬም ውሻሽን እቅፍ አልገሽ ተኝ፣ አብርሽዬም ሩታዬን እቅፍ አድርገህ በቃ እንደሱ ነው ስምምነቱ፣ እንደሱ ይመስለኛል እላችኋለሁ። ውድ ቤተሰቦቼ ቪዲዮን ተወደዳችሁ ሼር ላይክ እያረጋችሁ አበረታቱን። እስቲ ይችን 2 ወር እንኳን ደህና ነገር ይዛችሁልንና ከዛ በኋላ እኛም ወደ ብጨቃችን እንሄዳለን ማለት ነው። አሁንስ ምን እየሰራሽ ነው እንዳትሉኝ፣ እኔ አሁን ብዙም እንትን አላማሁም እንዴ። በሰላም ኑ ቶሎ ነው ያልኩት እንዴ። እንዳሰድቡኝ እናንተ። በሉ ሼር ላይክ አድርጉ። ለማንኛውም